በቤቶቨን ካፌ ውስጥ ጠዋት በአስተናጋጅነት እየሰራው ተሲያት የጀርመን መንግስት በፈቀደልኝ መሰረት ጀርመንኛ ቋንቋ እየተማርኩ ትንሽ እንደቆየው ጆሮዬን ያመኝ ጀመር። ህመሙ በፈጠረብኝ ጭንቀት ምክንያት የ3 ቀናት ፈቃድ ለመጠየቅ ስራ አስኪያጃችንን ደጅ ጠናው። ስራ አስኪያጁ እድሜው በግምት 50 ዓመት የሚጠጋው ጎልማሳ ነው። ጀርመን ሀገር ተምሮ ከመጣ ወዲህ የጀርመኖች ታታሪነት ተጋብቶበት በቀሪው ህይወቱ አንዲት ሰከንድ ላለመባከን ቃል ገብቷል ይባላል። ለምሳሌ የሚለብሰው ሹራብ በፊትም በጀርባም ኪስ አለው። ምክንያቱም አዙሬ የለበስኩት አልለበስኩት የሚለውን ለማጣራት ጊዜ እንዳያባክን ነው። ሽንት ቤት ሲገባ እንኳ የጀመረውን ስራ ይዞ ይገባል። ታዲያ የሽንት ቤቱ በር ሲንኳኳ ቢሮ ውስጥ ያለ መስሎት ይግቡ ብሎ ይጋብዛል ይባላል። ከዕለታት አንድ ቀን ባለቤቱ የኔ ውድ ምን ነው የሻይ ሰዓት እንኳ የለም ብትለው በሻይ ንግድ እንጂ በሻይ ሰዓት የከበረ ህዝብ የለም ብሎ መልሶላታል ይባላል። ከሳምንት አንድ እሁድ ለ2 ሰዓት ያህል እረፍት ያደርጋል። በዚህ ጊዜ የሚወደው የጊዜ ማሳለፊያ እጁን ወደ ኋላ ሸርቦ በእግር መንሸራሸር ነው። ታዲያ በእግሩ እየተንሸራሸረም ስራ እንዳይፈታ እርምጃዎችን ይቆጥራል። ስራ አስኪያጁ ቢሮ ገብቼ ጉዳይን በጥቂት ቃላት አስረድቼ ከቋጨው በኋላ ውሳኔውን ጥበቃ አይኑን ማየት ጀመሩ። መልስ አይሰጠኝ ከፊቱ የነበረውን የስልክ እጀታ አንስቶ ቁጥሩን ከመታ በኋላ ለእርሱ ከካፌ ማኪያቶ እንዲላክለት አዞ ወደ እኔ ፊቱን መልሶ ቫስ ሞተንዚ ወይም ምን ትወስዳለህ ብሎ ጠየቀኝ። መቼም በአማርኛ ሊጠይቀኝ ይችል ነበር፣ ግን ይህ ሰው ምንም ነገር ማባከን አይፈልግም። በአንድ አረፍተ ነገር ግብዣ ማቅረብ ብቻ ሳይሆን ጀርመንኛ መፈተንም እንደሚቻል ያምናል። ዳቦና ሻይ እንዲጋብዘኝ ፈልጌ ነበር፣ ግን ዳቦና ሻይ በጀርመንኛ ምን ማለት እንደሆነ አላወቅኩም። አላዋቂነቴን ከማጋለጥ ዳቦና ሻዩን መሰዋት መርጬ ቫሰር ውሃ ብዬ መለሱ። እነሆ እርሱ ማኪያቶውን እያጣጣመ እኔ ጉንጭ የሚቆረጥም ቀዝቃዛ ውሃ እየተጋተርኩ ቁጭ ብለናል። በነገራችን ላይ በአንድ አረፍተ ነገር 2 ሐሳብን ስለመግለጽ ስናገር ሌላ ነገር ትዝ አለኝ። በአንድ ድንጋይ 2 ወፍ ይላል የሀገራችን አዳኝ። በአንድ ክፍለ ጊዜ 2 የትምህርት አይነቶች ይላሉ የ3ኛ ክፍል የስፖርት መምሬ። ትዝ ይለኛል 3ኛ ክፍል ስደርስ ብዙ መምህራን ወደ ሱዳን ስለተሰደዱ በትምህርት ቤታችን ውስጥ ከነበሩት መምህራን ይልቅ ዘበኞች በቁጥር ይበልጡ ነበር። የመምህራን እጥረትን ለመቋቋም አንድ መምህር 2 የትምህርት አይነቶችን እንዲያስተምር የሚያዝ ህግ ወጣ። በዚህ ህግ መሰረት የስፖርት መምህራችን የመዝሙር መምህርም እንዲሆኑ ተወሰነ። በመጀመሪያው ክፍለ ጊዜ ያስሮጡናል፣ በሁለተኛው ክፍለ ጊዜ ደግሞ አጥንት የሚከስከስ የሚለውን መዝሙር ያዘምሩናል። ከጊዜያት በኋላ ግን 2 ክፍለ ጊዜ ማስተማር ስለታከታቸው ስፖርትና መዝሙርን በአንድ ክፍለ ጊዜ ለማጠቃለል ወሰኑ። እናም አጥንት የሚከስከስ የሚለውን መዝሙር እየዘመርን እንድንሮጥ ሐሳብ አቀረቡ። ወደ ቀደመ ነገራችን ስንመለስ ስራ አስኪያጁ ማኪያቶውን እየጠጣ የሆነ ነገር በወረቀት ላይ ጽፎ አቀበለኝ። ለ3 ቀናት የሚቆይ ፈቃድ ማግኘቴን የሚገልጽ ወረቀት ነው። ላመሰግነው ብድግ አልሁ። ግን ምስጋናዬ ጊዜው እንዳያባክንበት ሰግቼ በቀጥታ ወደ በሩ አመራሁ። ወዲያው ግን ምን አለ የመታከሚያ ገንዘብ ቢሰጠኝ የሚል ምኞት መጣብኝ። ምኞቴ ተስፋ ሆነና ከአሁን ይጠራኛል በማለት አረማመዴን እያዘገየሁ ተራመድሁ። እውነትም የበሩን እጀታ እንደጨበጥኩ ከኋላ የጠራኝ። አቤት። 22 ማዞሪያ የሚገኘውን ሶፍ ዑመር ባንክን ታውቀዋለህ ሲል ጠየቀኝ። አዎ አልሁ። በአንድ በኩል ፈገግታዬን በቁጥጥር ስር ለመዋል እየሞከርኩ፣ በሌላ በኩል ከጠረጴዛው ላይ የቼክ ደብተር ባይኔ እየፈለጉ። ከባንኩ አጠገብ ዘመናዊ ክሊኒክ ተከፍቷል፣ እዚያ ብትሄድ ጥሩ ነው አለኝና ወደ ስሌት መኪናው አቀረቀረ። በጣም አዝኜ ወጣሁ። ለነገሩ ጥፋቱ የኔ ነው። ጥፋቴ ተስፋን የሙጥኝ ማለቴ። በእውነቱ ተስፋ የገቢ ምንጭ የሚሆነው ለሎተሪ አዟሪዎች ብቻ ነው። ግን ምን ነው መተዛዘን ጠፋ? 2 ኮት ያለው አንደኛውን ኮት ለባልንጀራው ይስጥ ተብሎ በወንጌል ተጽፏል። ታዲያ ዛሬ ይህን የሚተገብር ይኖራል? አድማጮቼ ሆይ በዚህ ዘመን አበበ 2 ኮት ካለው አንደኛውን ኮት ለከበደ ከሰጠው ከበደ ላውንደሪ ቤት አለው ማለት ነው። የቤቶቨን ካፌን ግቢ እንደለቀኩ ጎዳናው ዳር ቆሜ ሚኒባስ መጠበቅ ጀመርኩ። ድንገት ዞር ስል ግን
አንድ ትዕይንት ዓይንን ያዘው። ግራ እጁ የተቆረጠ ጠብደል ለማኝ በቀኝ እጁ ገጀራ ይዞ እየነቀነቀ አረ ስለ ገብርኤል፣ አረ ስለ ገብርኤል እኔ ተናግሬ ያለው ስለ ገብርኤል በማለት ኃላፊ አግዳሚውን ይለምናል። ኃላፊ አግዳሚውም ገብርኤልን ሳይሆን ገጀራውን ፈርቶ ምጽዋቱን ያድርግልዋል። ድንገት ከየት መጣ ያልተባለ የፌዴራል ፖሊስ አባል ተጠግቶት ገጀራውን ለምን ያዝከው ብሎ አፈጠጠበት። ለማኙ አንገቱን ደፍቶ በግጦሽ መሬት ምክንያት በተከሰተ ግጭት ግራ እጄን ያጣሁት በዚህ ገጀራ ስለሆነ ለመታሰቢያነት ይዤው ዞራለሁ አለና እረ ስለ ገብርኤል ብሎ ወደ አልፋጆች ዞረ። ቀጥሎ ምን እንደተከሰተ አላየውም። ከላይ ሲጋልብ የመጣ ሚኒባስ ባጠገቤ ሽው ብሎ አዳፋ የጎርፍ ውሃ ከላይ እስከ ታች አከናንወኝ ሄደ። ዝቅ ብዬ ባይ አስፋልቱ ላይ የተቋጠረ ጎርፍ የለም። ታዲያ ውሃው ከየት መጣ? ምናልባት የሚኒባሱ ሹፌር በባሊ ደፍቶብኝ ይሆን? ቀኑ ደመናማ በመሆኑ ፀሐይዋ ያለ ወትሮዋ በመራቋ አውሮፕላን ጀርባ ላይ ካልተሰጣ በቀር የረጠበው ልብሴ እንደማይደርቅ ገባኝ። ይሁን እንጂ ወዲያው ብልሃት መጣልኝ። ካፌ ገብቼ ትኩስ ነገር ለመውሰድ አስቡ። ሆዴ በጣም ከሞቀ ቢያንስ ካናተራዬ ይደርቃል። ገባውና አስተናጋጁን ጠርቼ ጦመኛ ስለሆኑ ሻይና ቺፕስ እንዲያመጣልኝ ነገርኩት። ያዘዝኩት እስኪመጣልኝ በመስኮት አሻግሬ ወደ ውጭ መመልከት ጀመርኩ። ማዶ ካለው አሮጌ አጥር ስር አንድ መጽሐፍ አዟሪ ጎረምሳ ብልቱን በጳውሎስ ኛኞ መጽሐፍ ጋርዶ ሽንቱን ይሸናል። እየሸና ሰው አየኝ አላየኝ ብሎ ሲገላመጥ ከእኔ ጋር ተገጣጠምንና በእጄ ምልክት ጠራሁት። ሽንቱን ሳይቋጭ ተንደርድሮ ገባ። አንዱን መጽሐፍ እየመዘዝኩ በቢላዲን ላይ መጽሐፍ ጽፈውበት ነው ብዬ ጠየቅኩት። ቢላዲን አይደለም ኦሾ ነው አለኝ አዟሪው እየሳቀ። ከኦሾ መጽሐፍ ለናሙና 2 አንቀጽ አንብቤ የእግዚአብሔርን ሕልውና ስለተጠራጠሩ አስተናጋጁ ችብሱን ትቶ ጥብስ እንዲያመጣልኝ ነገርኩት። ጥብሱ በጣም ጥሩ ነበር። ብዙ ሬስቶራንቶች ውስጥ እንደሚታየው በጥብሱ ውስጥ ጸጉር አላገኘሁም። ጥብሱን ያዘጋጀው ሼፍ መላጣ ሳይሆን አይቀርም። ከካፍቴሪያው ከወጣው በኋላ ሳልፈልግ ራሴን ከአስተናጋጁ ጋር ማነጻጸር ጀመርኩ። ልጁ በመልክና በዩኒፎርሙ ጥራት ይበልጠኛል። በተጨማሪም ኮካ በትከሻው ላይ አስቀምጦ መክፈት ይችልበታል። በእርግጥ ኮካን ትከሻ ላይም ክፈተው ጠረጴዛ ላይ ጣዕሙን አይቀይርም። ግን በቃ ተስተናጋጁ ኮካ ጠጥቶ የሰርከስ ትርኢት ይመረቅለታል። ያ አስተናጋጅ በዚህ ረገድ ሊደነቅ ይገባል። በሂሳብ ግን አይደርስብኝም። እኔን ጨምሮ የ3 ደንበኞችን ሂሳብ ሲሳሳት አይቻለሁ። ይህ ሰው በባቄላ ፍሬ ሲያሰላ ያደገ ሳይሆን አይቀርም ብዬ አሰብኩ። ጓደኛዬ ሙዝ እንደነገረኝ የጥንት ኢትዮጵያውያን በጦርነት የተሞላ ኑሯቸው የሂሳብ ዕውቀታቸውን ለማዳበር ጊዜ ስላልሰጣቸው መደመርና መቀነስን የሚሰሩት የባቄላ ፍሬን በመጠቀም ነበር። ነገሩ እውነት ከሆነ በኢትዮጵያ ታሪክ ውስጥ የባቄላ ዝምድና ከአተር ጋር ብቻ ሳይሆን ከካልኩሌተር ጋር ጭምር ነው። ወደ ቤት መጣሁ። በግቢ ውስጥ አበባ ሲንከባከቡ የቆዩት አከራዬ ወይዘሮ ይርገዱ በቀን ያለ ወትሮዬ ግቢ ውስጥ ቢያዩኝ ተገርመው ምን ነው ብለው ጠየቁኝ። ትንሽ አሞኝ ነው አልኳቸው። በልግባና ጋደም በል መተን እንጠይቀሃለን አሉኝ ከእጃቸው ላይ አቧራቸውን እያራገፉ። ግድ የለም ህመሜ የሚያስተኛ አይነት አይደለም አልኳቸው። ቢሆንም ለመጠየቅ እንዲመቸን ገብተህ ብተኛ ይሻላል። ማምለጫ ስለሌለኝ ገባሁና አልጋዬን አነጠፉ። አከራዮቼ በእኔ ጤንነት አሳበው የቤቱን ጤንነት ለመሰለል ስለሚመጡ እንደ አቅሜ ክፍሉን አሰማመርሁ። ፖፖዬንና ጫማዬን አልጋው ስር ደበቅኳቸው። ከዚያ ሬዲዮኔን አውጥቼ ከክክ ጋራ ተሰጥቶ የዋለውን ባትሪዬን አጉርሼ ኤፍኤም ከፈቱ። በሬዲዮኑ ውስጥ ጋዜጠኛው ባለስልጣኑን ሰሞኑን ስለሚታየው የመብራት እጥረት እየጠየቃቸው ነበር። አዲስ አበባ ሰሞኑን ማታ ማታ በጥቂቱ በርታ፣ በብዙ ጠፍታ ፊልም የተጀመረበት ግዙፍ ሲኒማ ቤት ትመስላለች።
አሁን ቅድም የገባውበት ካፌ ውስጥ ነዋይ ደበበ በኪቦርድ ሳይሆን በጄኔሬተር ድምፅ ታጅቦ ሲዘፍን ነበር። ጄኔሬተሩ ቴፑን አጅቦ ያለማቋረጥ ስለሚል ድምፃዊው በስቱዲዮ ውስጥ ሳይሆን በሄሊኮፕተር ውስጥ ሆኖ የሚዘፍን አስመስሎታል። አሁን እንግዲህ ከሬዲዮ ውስጥ ያለው ጋዜጠኛ በቅርቡ ኃይል ቆጣቢ አምፖሎች ለህብረተሰቡ እንደሚታደሉ ተገልጿል። ይሁን እንጂ የኃይል ቆጣቢ አምፖሎች ለወትሮ ከምንጠቀምባቸው አምፖሎች ጋር ሲነጻጸሩ የብርሃን መጠናቸው አነስተኛ ነው የሚል አስተያየት አለ። እርስዎ በዚህ ላይ ምን አስተያየት አለዎት? ሲል ጠየቀ። ኃይል ቆጣቢ አምፖሎች የብርሃን መጠናቸው አነስተኛ መሆኑ የሚያጠያይቅ አይደለም አሉ ባለስልጣኑ። አምፖሎቹ ደብዛዛ ቢሆኑም ገረዳችንን ከሚስታችን ለመለየት የሚያስችል በቂ ብርሃን ይኖራቸዋል። ጋዜጠኛው ቀጠለ። በኃይል ቆጣቢ አምፖሎች መጽሐፍ ማንበብ ይቻላል? አሉ ባለስልጣኑ። የብሬል መጽሐፍ ማንበብ ይቻላል። ይህን ያደረሰኝ ሬዲዮን ነው ወይስ የተቃወሰ ጆሮዬ ነው የሚለውን መመለስ አቅቶኝ ሬዲዮኔን ስዘጋ የቤቴ በር ተከፍቶ ተከራዮቼ ፊትና ኋላ ሆነው ተከታትለው ገቡ። አመሰግናለሁ። የአቴ ህይወትና የአገሪቱ እርምጃ። ወታደራዊ መንግስት ስልጣን ከያዘ በኋላ ሞአ አንበሳ የሚለውን ሐሳብ የሚያስታውሱ ነገሮችን በሙሉ ከአገሪቱ ማጽዳት ጀመረ። በዚህ መሰረት በየዱሩ የሚገኙ አንበሶችን በሙሉ በታንክ አስረሸናቸው። አንበሶች ሲያልቁ የአንበሳ አውቶቡስ ሰራተኞችን በቁጥጥር ስር መዋል ጀመረ። አያቴ በጊዜው ከማማረር ይልቅ መመራመርን የሚወድ ሰው ነበርና በትራንስፖርት በኩል የተፈጠረውን ክፍተት ሊጠቀምበት አሰበ። ወዲያው ቀልጠፍ ብሎ 400 አህዮችን ከሱዳን አስመጥቶ የአህያ መንጃ ፈቃድ አውጥቶ ስራ ጀመረ። የእርሱ አህዮች በየፌርማታው ላይ የተሰጣቸውን መለያ ቁጥር ለብሰው ይቆሙና መንገደኛ ይጠባበቃሉ። በ24 ቁጥር አውቶቡስ ይሳፈር የነበረ መንገደኛ 24 ቁጥር አህያን ይጠብቅና ይሳፈራል። በአውቶቡስና በአህያ ትራንስፖርት መካከል ያለው ልዩነት አንድ ነው። አህዮች የመገመጥ እንጂ የመገልበጥ አደጋ ይደርስባቸውም ነበር። በጊዜው በሬዲዮ ይተላለፍ የነበረው የትራፊክ አደጋ ዜና ይህን ይመስላል። 2 ሰዎችን አሳፍሮ በሌሊት ይጓዝ የነበረ ንብረትነቱ የአቶ ሰውነቴ የሆነ አህያ ከጅብ መንጋ ጋር የመላተም አደጋ ደርሶበታል። የአደጋ ጊዜ ሰራተኞች ከቦታው ሲደርሱ በሕይወት ያገኟቸው ጅቦችን ብቻ ነበር። ወታደራዊ መንግስት ግን በዚህ አላቆመም። አያቴን ጨምሮ በጃንሆይ ጊዜ ሹማምንት የነበሩ ሰዎችን በሙሉ እየለቀመ ያስር ጀመር። ይሁን እንጂ ለእስረኞች የሚበቃ በቂ ወህኒ ቤት ስላልነበረው እስረኞቹ በፈረቃ የሚታሰሩበትን አሰራር ፈጠረ። የጠዋት ፈረቃ እስረኞች እስከ እኩለ ቀን ይታሰሩና ወህኒ ቤቱን ከሰዓት በኋላ ታሳሪዎች ይለቁላቸዋል። አያቴ እንደ ዕድል ሆኖ የጠዋት ፈረቃ እስረኛ ስለነበር ጠዋት በስር ላይ እያለ ጠያቂዎች የሚያመጡለትን ምግብ በልቶ ከሰዓት በኋላ ሳህኑን ቤታቸው ድረስ ራሱ እየሄደ ይመልሳል። የጠዋት እስረኛ ከሰዓት በኋላ ሲለቀቅ አይጠፋም ወይ የሚል ጥያቄ ከእናንተ ሊሰነዘር ይችላል። ልክ ነው። የጠዋት ፈረቃ እስረኛ ወደ ቤቱ ሲመለስ የሚጠብቀው ዘበኛ አብሮት ወደ ቤቱ ስለሚሄድ እንጂ ሊጠፋ ይችል ነበር። በአያቴ ላይ የተመደበው ዘበኛ አያቴን ሊጠብቅ መጥቶ እግረ መንገዱን ሌባ እንዳይዘርፍን ቤታችንን ሲጠብቅ ስለሚያድር ጠቀመን። ትንሽ ቆይቶ ግን ወታደራዊ መንግስት ከሶቪየት ክብረት መንግስት ጋር ተመካክሮ ይህ አይነት ስርዓት ሀገር እንደሚያቆረቁ ስለደረሰበት እስረኞች የማያዳግም ፍርድ እንዲሰጣቸው ወሰነ። አያቴ ለመጀመሪያ ጊዜ የጦር ፍርድ ቤት ሲቆም እኔ ደግሞ አጠገቡ ቆምኩ። ዳኛው ፍርድ ይሰጣሉ ተብሎ ሲጠበቅ መዶሻዬም ቤት ጥዬው ስለመጣሁ ለመፈለጊያ ጊዜ የሚሆነ የ1 ወር ጊዜ ይሰጠኝ ብለው ቀጠሮ ሰጡ። በቀጣዩ ቀጠሮ ፍርድ ቤቱ
በጃንኮይ ጊዜ ያገለገሉ ሹማምንት የራሳቸውን መቀበሪያ ራሳቸው በዶዘር ቆፍረው ከጨረሱ በኋላ እንዲረሸኑ ሲል በየነ። ይሁን እንጂ የቼኮስሎቫኪያ ሶሻሊስት ሪፐብሊክ መንግስት በጉዳዩ ሽምግልና ገብቶበት ነገሩን ስላለዘበው እስረኞች መቀበሪያቸውን በዶዘር መቆፈራቸው ቀርቶ በዶማ እንዲቆፍሩ ተበየነላቸው። አያቴ ፍርዱን እንደሰማ ያደረገው ነገር ቢኖር ንስሐ አባቱን ጠርቶ ከ66 ዓመተ ምህረት ወዲህ የሰራውን ኃጢአት መናዘዝ ነው። ከ66 በፊት የነበረው ኃጢአት ግን በሀገር አስተዳዳሪነቱ የፈጸመው በመሆኑ ከሀገሪቱ ኃጢአት ጋር እንደሚመደብ የታወቀ ነው። እንግዲህ የንስሐ አባትየው የአያቴን ኃጢአት የሚመዘግቡበት ባለመቶ ሉክ ደብተር ገዝተው ለንግግር የቀለለውን አበሳ በፊደል ለንግግር የከበደውን በስዕል መዝግበው ከጨረሱ በኋላ አያቴ ከመረሸኑ ግማሽ ሰዓት አስቀድሞ በመረጠው አቅጣጫ ዞሮ 40 እንዲሰግድ ደነገጉ። አያቴ ግን 40 ከሰገድኩ በጣም ስለሚደክመኝ የመሞቻ አቅም አይኖረኝም፣ እባክዎ ትንሽ አስተያየት አድርገው ይቀንሱልኝ ሲል ተማጸናቸው። ቄሱ ግን ይህንም ደንበኛ ስለሆንክ እንጂ እንደ ኃጢአትህ ቢሆንስ እንደ ሽንኩርት በራስህ እንድትተከል ማድረግ ይቻል ነበር። ለማንኛውም ግን ይከብደኛል የምትል ከሆነ 20ውን ስገድ፣ ቀሪውን 20 የልጅ ልጅ ይሰግድልሃል ብሎ አሻሻለ። በመረሸኛው ቀን እስረኞች በዶማቸው መቀበሪያቸውን ይቆፍሩ ጀመር። አንዳንዶቹ በትንሣኤ ቀን መለከት ሲነፋ ቶሎ ለመውጣት እንዲያመቻቸው ጉድጓዳቸውንም ብዛም ሳያዘልቁ ቆፈሩት። ሌሎች ግን የአካባቢው ሰው የገበጣ መጫወቻ ሲቆፍር አጽማቸውን እንዳያገኝባቸው ሰግተው አዝልቀው ቆፈሩ። ያም ሆነ ሁሉም እንደ የጥልቀቱ በቆፈረው መቃብር አፍ ቆሞ ተረሸነ። አያቴ ተራው ደርሶት መቀበሪያውን በሚቆፍርበት ሰዓት ግን አንድ አስደናቂ ነገር ተከሰተ። 2 ክንድ ያህል እንደቆፈረ አንዳች ጠረን ያለው ፈሳሽ ፍልቅ ፍልቅ ቡልቅ ቡልቅ ይል ጀመር። ፈሳሹን ቀርቦ ሲያው ናፍጣ ነው። ገዳይ ወታደሮች ይህን በተመለከቱ ጊዜ ለበላይ ባለስልጣናት አመልክተው አካባቢው በ2 ብርጌድ ጦር ተከበበ። የሀገራችን መንግስት ወዲያውኑ በአካባቢው ቁፋሮ እንዲያካሄድለት የኩባን መንግስት ተማጸነ። የኩባ መንግስት በበኩሉ ከሚገኘው ናፍጣ ላይ ግማሹን ከወሰድኩ እቆፍራለሁ ብሎ ተዋውሎ ቁፋሮ ተጀመረ። ከብዙ ቁፋሮ በኋላ ግን ከ100 ዓመታት በላይ ተቀብሮ የኖረ የናፍጣ ጀሪካን ብቻ ተገኘ። ጉዳዩ በምድር ፈልፋዮች ወይም አርኪኦሎጂስቶች ሲጣራ በአጤ ምኒልክ ዘመነ መንግስት ይኖር የነበረ ብላቴና ናፍጣ ግዛ ተብሎ ገዝቶ ሲመለስ እንቅፋት መጥቶት ከመንገድ ስለሞተ ከዚያው ከጀሪካኑ ጋር ተቀብሮ ኖሯል። ነገሩ ይህ መሆኑ ከተረጋገጠ በኋላ የኩባ መንግስት በውሉ መሰረት ግማሽ ጀሪካን ናፍጣ ይገባኛል ብሎ አመለከተ። ወታደራዊ መንግስት ግን ቅርስ የማካፈል ውል የለኝም ብሎ እምቢ አለ። በዚህ ዓለም አቀፋዊ ውዝግብ መሃል አያቴ ስለተረሳ ዶማውን ይዞ ወደ ቤቱ መጣ። ይህ በእንዲህ እንዳለ አገሪቱ በሌሎች ችግሮች ውስጥ ወድቃ ነበር። በተለይ በቂ ኃይል እያላት የኤሌክትሪክ ሽቦ ምሰሶ እጥረት ስለገጠማት የመብራት አገልግሎት ተቋረጠ። በዚህ ሁኔታ ውስጥ የአፍሪካ መሪዎች ጉባኤ ስለተቃረበ መንግስት ረጃጅም ወጣቶችን ከየመንደሩ መልምሎ ጎዳና ላይ በየ100 ሜትር ርቀት ላይ ቆመው ፋኖስ ሲያበሩ እንዲያድሩ አደረገ። መብራት አንጠልጣይ ወጣቶች ብርድ ሲቆጋቸው ስለሚያድሩ በማግስቱ የአሜሪካን የነጻነት ሐውልት ይመስል አንድ እጃቸው እንደዘረጉ ደርቀው ይገኛሉ። ይህ ብቻ አይደለም። ጥቂት የሀገራችን ህፃናት በድንበር አካባቢ ብይ ሲጫወቱ አንዱ ህፃን ጥሩ አድርጎ ያስፈነጥራት ብይ ጎረቤት ሀገር በመግባቷ የድንበር ጦርነት ተቀሰቀሰ። መንግስትም ከፋኖስ አንጠልጣይነት የተረፉ ወጣቶችን በብሔራዊ ውትድርና ይመለምል ጀመር። ቀሪ ወጣቶች ደግሞ ጫት ሲቅሙ ይውሉ ነበር። በጊዜው መቃሚያ ዛፍ እንጂ መቃሚያ ቤት አልነበረም። ወጣቶች መቃም ሲፈልጉ በአካባቢያቸው በሚገኙ የጫት ዛፎች ላይ ወጥተው ወፎችን እንደ ዝንብ አሁንም ከዓይናቸው ግድም እያባረሩ ቀንበጡን ይቅማሉ። በጊዜው አንድ ወጣት ሲመረቅን መመርቀኑ የሚታወቀው ከዛፍ ዛፍ ሲዘል እንጂ እንደ ዛሬው ከሀሳብ ሲዘል አልነበረም። አያቴ ይህን አገራዊና ክፍለ ሀገራዊ ችግር ሲያይ ሰውነቱ ብቻ ሳይሆን አናቱም ሳይቀር ስለከሳ
2 ባርኔጣ ደራርቦ ለማድረግ ተገዷል። ብስጭቱ እየበረታ ሲመጣ በመንግስት ላይ ለመሸፈት አሰበ። ለመሸፈት የሚያስፈልጉ 2 ነገሮች ጠመንጃና ጥቅጥቅ ያለ ጫካ ናቸው። አያቴ ጠመንጃ አግኝቶ ጥቅጥቅ ያለ ጫካ ፈልጎ ስላጣ ችግኝ ተክል ጀመር። አያቴ ከዚህ በኋላ ለሀገሬ መልፋት እንደሚያስጠቃይ ከሆነ ለራሴ አስባለሁ ብሎ 1 ክፍል ያለው ቤት መስራት ጀመረ። ወታደራዊ መንግስት ተወረሰበት እንጂ 1 መታጠቢያ፣ 1 መኝታ ቤት፣ 1 ሳሎን ያለው መኖሪያ ቤት ነበረው። ይህንን የዘነጉት ደብተራ አስነ ኢየሱስ ግን የመታጠቢያ ቤቱ ውሃ የሚያስቸግርህ ከሆነ አባይ ወደ ሱዳን ከመግባቱ በፊት በመታጠቢያ ቤት በኩል እንዲያልፍ አደርግልሃለሁ እያሉ መልእክት ይሰዱ ነበር። አዲስ የሰራው ቤት ባለ 1 ክፍል ቢሆንም በብረት ምጣድ አማካኝነት የ3 ክፍሎችን ሚና ይጫወታል። በብረት ምጣዱ ጥብስ ሲጠበስ ክፍሉ ኩሽና ይሆናል። በብረት ምጣዱ ቡና ሲቆላ ክፍሉ ሳሎን ይሆናል። በብረት ምጣዱ አያቴ ገላውን ሲታጠብ ክፍሉ ሻወር ቤት ይሆናል። በዚህ አይነት አያቴ ጤንነቱን እየጠበቀ ንጽህናውን እየጠበቀ ታክሲም እየጠበቀ ሲኖር አንድ በጎረቤት የሚኖሩ ሴትዮ ዶሮ ብታልም ጥሬዋን የሚል ተረትና ምሳሌ ሲናገሩ ስለሰማ ዶሮ የማርባት ሀሳብ ተከሰተለት። ይሁን እንጂ በኪሱ የቀረው ፍራንክ ጥቂት እንቁላሎችን ብቻ መግዛት የሚያስችል ስለነበር ያንን ገዝቶ ከጎረቤት ተመላላሽ ዶሮ ተከራይቶ ለማስታቀፍ ፈልጎ ነበር። ግን ኪራዩ የማይቻል ሲሆንበት ለምን ራሴ አልታቀፈውም በማለት ከላይ መጽሐፍ እያነበበ ከታች እንቁላል ታቅፎ ይውላል። በ21ኛው ቀን የእያንዳንዱን እንቁላል አናት በኩክ ማውጫ ብረት ሲፈነክት ጫጭቶች ሲጥ 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 እያሉ ብቅ አሉ። እነዚህ ጫጭቶች ከዶሮ ዶሮነትን ሲወርሱ ከአያቴ ደግሞ የካፖርቱን ቀለም ወርሰዋል። መቼም የኩክ ማውጫ እንደ ዶሮ መንቁር አይሆንምና አያቴ በፍልፈላ ላይ እያለ የአንዷን ጫጩት አንገት በከፊል በጠሰው። ወዲያው ግን ቀልጠፍ ብሎ ገብስማ ቀለም ባለው ክር የተበጠሰውን አንገቷን ሰፋው። ጫጩቲቱ እያደገች ስትሄድ ከስጋዋ ይልቅ የተሰፋችበት ክር እየፋፋ መጣ። በቀጣዩ ፋሲካ ስትታረድም ለአያቴ መላላጫ ለእኔ ቱባ ክር ደረሰኝ። አያቴ ከሚያረባቸው ዶሮች ጋር መዋል ማደር ከማብዛቱ የተነሳ የአውራ ዶሮ አኗኗር ተጽዕኖ በሕይወቱ ላይ መንጸባረቅ ጀመረ። ከተጽዕኖቹም መካከል ወደ ሴቶች አብዝቶ መሄድ፣ ጓሮውን ያለ ምክንያት መኮትኮት፣ ካፖርቱን አሁንም ማራገፍ፣ ቀይ ኮፍያውን ሳያወልቅ መተኛት ወዘተ ይገኙበታል። አመሰግናለሁ። የእንቁጣጣሽ ማለዳ አቀርቅሮ ቃል ያምጣል፣ ቃላት ዝግ እያሉ ይወለዱለታል። የኔም ቤት ታፈራው ዘለቀ የአንቺን ደግነት በምን ቃል ገልጸዋለሁ? ለኔ ያልሆንሽው ከቶ ምን አለ? ሲርበኝ እንጀራ ሲጠማኝ ውሃ ልሻም፣ ታፈራው ብዬ ስምሽን ስጠራ ጠግባለሁ። ከፊት ለፊቱ የተገተረው ብላቴናው ከተመስጦ ያደናቅፈዋል። አብዬ አብዬ ራብዬ ምን ፈለግ? ተዘጠኝ ቤት የእንቁጣጣሽ ብዬ 2 ብር ከ75 ሳንቲም አገኘው። ጎሽ ጎበዝ ነኝ አይደል? በጣም አየሽ፣ የኔዋ ታፈራው አንቺ እኮ ለኔ፣ አንቺ ማለት ለኔ ራብዬ አለ ልጁ። ምንድን ነው? በሽቆ ጮኸበት። በብሩ ምን ልግዛበት? ብሩማ ያንተ ነው። ምን ልግዛበት? ደብተር ግዛበት። ደብተርማ አንተ ትገዛልኛለህ። እሺ ከረሜላ ምናምን ግዛበት። ወደ ደብዳቤው ተመለሰ። የሚስቴን ሞት ያስረሳሽኝ አንቺ ነሽ ታፈራው፣ ጎኔን ያለመለምሽው አንቺ ነሽ ታፈራው፣ ለስራዬ ፍቅር ያገኘው አንቺን ካገኘው በኋላ ነው ታፈራው፣
የደሞዝ እድገት ያገኘው አንቺን በመውደዴ ነው ታፈራው። አይ ታፈራው፣ አንቺ ለኔ ምን ያልሆንሽው ነገር አለ? አብዬ። አቤት። ባገኘው ሳንቲም ላይ ትንሽ ብር ጨምረህ ሞተር ሳይክል ግዛልኝ እስቲ። አቡሽ። አቤት። ሂድ ወጣ በልና ተጫውተና። ዛሬ ዓመት በዓል ስለሆነ ልጆች ሁሉ የሉም። ታፈራው፣ ዛሬ ዓመት በዓል ነው። እንኳን አደረሰሽ። ባለቤትሽ ዛሬ አብሮሽ እንደሚውል ሳስብ አንዳች ስሜት ውስጤን ወረረው። ከትናንት ወዲያ እሱ ያንን ተራራ የሚያክል መኪና እያሽከረከረ በረሃ ለበረሃ ሲኳትን፣ አንቺና እኔ ባልጋችን ላይ ዓለማችንን እንቀጭ ነበር። ረሳሽው እንዴ? ትትረሹም አትችም እንዴት ተደርጎ? አብዬ ባካፈን ዝጋ። ዛሬ ማለዳ ተነስቼ በመስኮት አሻግሬ ወደ በረንዳችሁ እመለከት ነበር። ያ የተረገመ ባልሽ አባ ጨጓሬ መሰለ ክንዱ ላይ ያለውን ክናዳ ሰብስቦ ጠቦቱን ሲገፋ አየሁት። አሁን ያን ጠቦት ብሎ ይግዛው። እውነቴን ነው ታፈራው። ቀንድ ባላይበት ኖሮ ጸጉራም ድመት ገዙ ብያማችሁ ነበር። ሰውዬሽ ምን አይነት ሰፍሳፋ ቢሆን ነው አንቺን ለመሰለች ወይዘሮ ጉፋያ ገዝቶ የሚያመጣልሽ? በዚያ ላይ ገፈፋ አለመቻሉ እንኳን አንቺን የሚያሳፍረኝ። ቆዳውን 10 ቦታ እየቀደደ ወንፊት ሲያደርገው ባይ ቢላዋውን ነጥቀህ በዚያ ጥስ ሆዱ ላይ ሻጥበት ነበር ያለኝ። ምን ያደርጋል፣ አንቺን ማሰብ ደም ፍላቴን ያቀዘቅዟል። አብዬ ምንድን ነው? ወረቀት ስጠኝ እስቲ። የለኝም። እታፈራው፣ ያገመምተኛ ባልሽ ነገ ይሄዳል ብዬ ተስፋ አደርጋለሁ። ያኔ የፍቅራችንን ጽዋ ዳግመኛ እንጎነጫለን። እስከዚያው ግን ይችን ካርድ አበረክትልሻለሁ። የአንቺው የፍቅርሽ ምርኮኛ ኃይለ ማርያም ኃይለ ሚካኤል። ወረቀቱን ገለበጠና ጠረጴዛው ላይ ያኖረው። ከዚያም በሐሳብ እየናወዘ በአካባቢው ወዳለው ሱቅ ሄደ። ሱቁ ተዘግቷል። የሚፈልገውን እስኪያገኝ ድረስ ተንጓለለ። ፖስታ ገዝቶ ሲመለስ አቡሽን እንጂ የጻፈውን ደብዳቤ አላገኘውም። እዚህ ላይ የነበረው ወረቀትስ አለ ከጠረጴዛው በታች ወለሉ ላይ ሲያጣው። ጀርባው ላይ አበባ ስዬ እንቁጣጣሽ አልኩበት። ምን አለህ? ትተው ነበር እኮ አብዬ። ዝጋ! እጁን አወናጨፈበት። ለመሆኑ ለማን የሰጠው? ጎረቤታችን ላሉት ሰውዬ። ጠዋት ሄጄ አጥቻቸው ነበር። አሁን ሲመጡ ደግሞ ወረቀቱ አለቀብኝ። ምን ላድርግ? አባትየው ለመተንፈስ ተቸገረ።